ፊት ለፊት በማሳደድ በደንብ ነው የሚጨርሷቸው እና መግባት ሁሉ አይችሉም። ጭንቅ ነው የሚላቸው የጠላት ሰራዊት አባላት ፋኖ ወዳለበት አካባቢ። ስለዚህ ያንን ለመቀልበስ ይመስላል ያንን ለመቀልበስ አሁን በጣም ለጎጃም ገዢ መሬት ነው፣ ጠንካራ ስፍራ ነው ተብሎ የሚታሰበውን የጮቄ ተራራን ለመቆጣጠር ነው ዛሬ ጥረት ያደረገው ጠላት። በተለይ ከደብረ ማርቆስ እና አካባቢው በመነሳት ወደ ጮቄ ተራራ አካባቢ ነበር ለመንቀሳቀስ እየሞከረው በዜና እንደነገርሽንም ጭምር። ነገር ግን ጮቄ ተራራን ሳይረግጥ ነው የተመለሰው። ስናይፐሩን እያስማረከ ድሽቃውን እያስማረከ ሌሎች መሳሪያዎቹን ድሽቃውን እያስማረከ እግሬ አውጭኝ ነው ወደ መጣበት የተመለሰው እና ጮቄ ተራራ ሊረግጥ አልቻለም፣ እንኳንስ በዘላቂነት ሊቆጣጠረው ማለት ነው። ስለዚህ ያ ጀግንነት ነው በጣም የሚያስደንቀኝ የሚያስገርመኝ። እሱን በደንብ ማየት ያስፈልጋል። ማለትም የመሬቱ አቀማመጥ እንዴት ጀግንነታቸውን ሳይፈታተነው ዝቅ ሳያደርገው ጠላትን ማሸነፍ እንደቻሉ በደንብ የሚታይ ነገር ነው። መሬቱ አመቺ በሆነው አካባቢ ለምሳሌ በደጋዳሞት ፈረስ ቤት እንደዚህ በደንብ ገደላማ ወጣ ገባማ ምን ባለባቸው አካባቢዎች በተደጋጋሚ ድባቅ የሚመታበት ነው ያገዛዙ ሰራዊት። በሌሎችም አካባቢዎች በሚያመቹ አካባቢዎች ድባቅ የሚመታበት ነው። ግን ደልዳላ አካባቢዎችም በስፋት እየተመታ መቆጣጠር መቆም አልቻለም ነበር። አሁን በዘላቂነት ሌሎች አካባቢዎችን ጭምር ለመቆጣጠር የጮቄ ተራራን ሊያዘው ብሎ በሞከረበት ጊዜ አልተሳካለትም። እንግዲህ አሁንም በዛ አካባቢ ወታደራዊ የበላይነቱን መውሰድ አልቻለም። አሁንም በፋኖ የበላይነት ስር ነው ያለው ማለት ነው እና ይሄ አንድ በጣም ወደፊትም ጭምር የድል ካፒታል ተደርጎ ሊወሰድ የሚችል ነው። ወደፊትም የአማራ ፋኖ በተለይም በአካባቢ የሚገኘው የቴዎድሮስ እዝ ፋኖች በዛ አካባቢ ዘላቂ ስትራቴጂያዊ ድልን እንዲቀዳጁ የሚያስችላቸው ጉዳይ ነው ብዬ አስባለሁ። እዛ ማዕከል ላይ ይዘው ጮቄ ተራራን ይዘው ወደ ብዙ አካባቢዎች ማጥቃት የሚችሉበት እድል በጣም ሰፊ ነው። ጮቄ ተራራ ወታደራዊ ስትራቴጂያዊነቱን የሚያጉነው ተራራነቱ ብቻ አይደለም። ተራራ በተፈጥሮ ለውጊያ በጣም መሰረት ነው ምልሽ። አሁን ብዙ ሰው ተራራስ ቢሆን ድሮን ይጠቀማል፣ አየር ኃይሉንም ምንም እያንቀሳቀሰ ነው እንደዚህ ይላል። ያም ቢሆን ይከብደዋል ተራራ ከተያዘበት። እዛም በጣም ከተያዘበት አስቸጋሪ ነው የሚሆንበት። በድሮንም ቢሆን ተራራዎችን በቀላሉ ማስለቀቅ አይችልም። በተለይ እንደ ጮቄ አይነት እምብዛም በጫካ ያልተሸፈኑ ግላጭ የሆኑ ተራራዎች ላይ በአየር ኃይል በድሮን በምን ማስለቀቅ ቀላል ሊመስል ይችል ይሆናል ዝም ብሎ ለሚያየው ተመልካች፣ ግን ያን ያህል ቀላል አይደለም። ድሮኑም የመመታት እድሉ በተመሳሳይ በጣም ከባድ ነው። ደግሞ ከድሮን ጥቃት የመከለል የማምለጥ እድሉም በተመሳሳይ ሌላ መሬት ላይ ደልዳላ መሬት ላይ ያለውን ያህል እድል ተራራም ላይ በተመሳሳይ አለ። ስለዚህ ሌሎቹ ደልዳላ መሬቶች ላይ ያሏቸው እድሎች ሁሉ ስላሉ ተራራ ላይ በመሆኑም ሊጨምር የሚችልበት እድል የለም። ሪስኩ አንድ ያ ነው። ሌላው ተራራ መሆኑ ብቻ ሳይሆን ወታደራዊ ስትራቴጂያዊነቱን የጮቄን የሚጨምረው ጮቄ ተራራ በጣም በርካታ አካባቢዎችን የሚያዋስን መሆኑ ነው። ወደ 4 የሚደርሱ የጎጃም የተለያዩ ወረዳዎችን የሚያዋስን ነው። ወደዚህ ወደ ጎንቻ አካባቢ በደንብ መሄድ ይቻላል። ወደ ቢቸና አካባቢ መሄድ ይቻላል። ወደ ማቻከል አካባቢ መሄድ ይቻላል። ወደ ፈረስ ቤት አካባቢ መሄድ ይቻላል። ደጋዳሞት በተመሳሳይ ወደ ድጎ ጽዮን መሄድ የሚቻልበት እድል አለ። ወደ ቢቦኝ ማለት ነው። ወደ ሰዲም ጭምር መዋሰን መቅረብ የሚችልበት እድል በጣም አለ እና ማሳለጫ ነው። ልክ አዲስ አበባ ጎተራ አደባባይ እንደምንለው ማለት ነው። አዲስ አበባ ጎተራ አደባባይ ወይም ቀለበት መንገድ ወደ ብዙ አካባቢዎች ለመሄድ አመቺ ከሆነ ይሄም እንደዛ ነው። ወደ ብዙ አካባቢዎች በአንዱ ቢመጣብሽ መጋፈጥ፣ ፊት ለፊት መዋጋት፣ ማጥቃት፣ ጸረ ማጥቃት፣ መከላከል አድርገሽ ማትቺ ከሆነ ስልታዊ ማፈግፈግ ለማድረግ በጣም ሰፊ ነው።
በተመሳሳይ ለማጥቃትም ጭምር በዛው ልክ በዚህኛው ቢዞርብሽ በዛ እየተገላበጥሽ ለማጥቃት በጣም አመቺ ነው። ሌላው አካባቢው እጅግ በጣም ከፍተኛ ብርድ ያለበት ነው። አመቱን ሙሉ ማለት ይቻላል። የአካባቢው ነዋሪ ደበሎ ለብሶ የሚሄድበት ነው። ደበሎ የበግ ቆዳ ምን ጭምር እየለበሱ የሚሄዱበት ነው። ያለዚያ በጣም ትልልቅ ወፋፍራም ጋቢዎች፣ ጎጃም አዘናዎች እንደዚህ ተለብሰው የሚሄድበት አካባቢ ነው። በጣም ብርድ ነው። የአውሮፓ በበረዶ የተሸፈኑ ተራሮችን አይነት ቅዝቃዜ ያለው ነው። እጅግ በጣም ከፍተኛ ነው እና ቅዝቃዜውን ላለመደው ሰው ለህመም ጭምር ያጋልጣል። ያ ማለት በአካባቢው ተወልዶ ላደገበት በጎች እየጠበቀ ከብቶች እያገደ ላደገ የአማራ ልጅ እጅግ በጣም ቀላሉ ነው፣ የኖረበት ነው። ምንም ሊያስቸግረው አይችልም። ደግሞ መደበኛ ሰራዊት ሆኖ ከአዲስ አበባ ተሰባስቦ ለመጣ ከየአካባቢው ለመጣ ምናልባትም በሙቀት አካባቢ ከነበረ ወታደራዊ ግዳጅ ወደዚህ ለሚመጣ ደግሞ በጣም አስቸጋሪ ነው እና የአገዛዙ ሰራዊት ደግሞ እንደምናየው መረጋጋት የለም። አንድ አካባቢ ለረዥም ጊዜ አይቆይም። ለምን? ከአካባቢው ማህበረሰብ ሲላመድ ከፋኖም ጋር መላመድ አብሮ ስለሚመጣ ከአካባቢው ገበሬም ጋር መተዋወቅ ምን ስለሚመጣ እየከዳ ይጠፋል የሚል አንድ ስጋት አለ። በተግባር የተፈተነ ስጋት ማለት ነው። ስለዚህ ለዚህ ሲባል ሰራዊቱን ያቀያይሩታል። ዛሬ ደብረ ማርቆስ የነበረ ሰራዊት የዛሬ ወር ቢያንስ የዛሬ ወር የግድ ደንበጫ መቀየር አለበት። ቢያንስ እዛው ቅርብ ለሆነችው አካባቢ ማለት ነው። የዛሬ ወር ደንበጫ የነበረ የሚቀጥለው ወር ቢያንስ ኮሶበር መቀየር አለበት። ኮሶበር ከነበረ ከዛ ወር ደግሞ ዱር ቤቴ መቀየር አለበት፣ አዴት መቀየር አለበት። እንደዚህ እያደረጉ ነው የሚያሰፍሩት እንጂ አንድ አካባቢ ብቻ ሰራዊት ለረዥም ጊዜ አይኖርም። በፋኖ ደግሞ ስታይ እዛው ተወልዶ ባደጉበት ነው እስካሁን እየተዋጉ እየታገሉ ያለው። እምብዛም ሌላ አካባቢ ተሻግሮ ሩቅ ቦታ የመሄድ አዝማሚያ የለም። ቢሄድም እንኳን እዛው አማራ ለአማራ ሩቅ አይደለም። ምናልባት ማቻከል ያደገ ልጅ ዱር ቤቴ ቢሄድ አዲስ አይሆንበትም። ዱር ቤቴ ያደገ ልጅ ሞጣ ቢሄድ አዲስ አይሆንበትም። መርጦ ለማርያም ቢሄድ አዲስ አይሆንበትም። ተመሳሳይ ነው። እምብዛም ማለትም ሰርክሉ የሚዞርበት ክብ በጣም ጠባብ ስለሆነ ማለት ነው። ስለዚህ የአየር ንብረቱን መቋቋም በራሱ አንድ ሌላ ስትራቴጂያዊ ድልን ሊያቀዳጅ የሚችል አካባቢ ነው እና ጮቄ በጣም ቀዝቃዛ ነው። ሊያገዛዙ ሰራዊት እንደ አዲስ ሂዶ ሲሰፍርበት መቋቋም አይችልም። ለመቋቋም በጣም በጣም አስቸጋሪ ነው። ብዙዎቹ የሳምባ ምች ህመምተኛ የሆኑ አሉ። በነገራችን ላይ ከሌላ አካባቢ ተነስተው ጮቄ ተራራ የገቡ በደንብ የሚታወቅ ነው። እኔ ራሴ ከደብረ ኤልያስ አባይ በረሃ ወጥቼ እንደ እሳት የሚያቃጥል በረሃ ነው የነበረው። ጮቄ ተራራ ስገባ ለተወሰነ ጊዜ እንደዚህ አይነት ስሜት ተሰምቶ ነበር። የህመም ስሜት ማለትም በጣም ከባድ ሙቀት ከነበረበት ወደ ከባድ ቅዝቃዜ ስንሸጋገር ማለት ነው። እንደዚህ አይነት ስሜት ነው ያለው። ስለዚህ በዚህ መልኩ የአገዛዙ ሰራዊት በጭራሽ እዛ አካባቢ ቁሞ ሊዋጋ አይችልም እና በዘላቂነት የአማራ ፋኖ አሁንም ስትራቴጂያዊ ድሉን መቀዳጀት የሚችልበትን ወታደራዊ ካፒታል ጮቄ ላይ ተክሏል ማለት ይቻላል። ስለዚህ እሱ ነው አንድ የጎጃምን ድል በጎጃም የታየውን ድል አጉልተን እንድናየው አሳድገን እንድናየው ያደረገን ጉዳይ እሱ ነው። ሌላው ጮቄ ተራራን ለመቆጣጠር አገዛዙ ዛሬ ብቻ አይደለም የሞከረው። ከዚህ በፊትም ከየአቅጣጫው ከማቻከል አቅጣጫ፣ ከጎንቻ አቅጣጫ፣ ከሰዲ አቅጣጫ፣ ከፈረስ ቤት አቅጣጫ በተመሳሳይ ከቁይ ከምን አቅጣጫ ከደብረ ማርቆስ አቅጣጫ ጭምር አሰባስቦ በሙሉ ኃይል ጮቄ ተራራን ለመቆጣጠር ብዙ ሙከራ አድርጎ ነበር። የአማራ ፋኖ በተናበበ መልኩ ነው የመለሱት። በተለይ እዛ አካባቢ ያሉ ብርጌዶች፣ እዛ አካባቢ ያሉ እዞች በመቀናጀት ነው የመለሱት። በደንብ ተናበው ከሳምንት በላይ ያለማቋረጥ ውጊያ ያደረጉበትን ጊዜ አስታውሳለሁ። ስለዚህ አሁንም ያን የማይሳካለት የከሸፈ እንደሆነ ያሳየበት ነው የሚል እይታ ነው ያለኝ። ጀሪ በጠቅላላ የቴዎድሮስ እዝ ፋኖች የሚያደርጉትን ተጋድሎ ጀግንነት አለማድነቅ ግን አይቻልም። በጣም በጀግንነት እየተፋለሙ ነው ያሉት። ነገ ታሪክ የበለጠ ሊዘክረው ሊመዘግበው የሚችል
ጀግንነት ነው። አሁን ዛሬ ፕሮፓጋንዳ ሊመስል ይችላል፣ ኩሸት ሊመስል ይችላል፣ ግነት ሊመስል ይችላል። ግን ታሪክ በማይዋሸው መልኩ እኛ ራሳችን አማሮች የምንናገረው ብቻ ሳይሆን ከጠላት ሰራዊት መካከል ነገ መጽሐፍ የሚጽፉ ነገ ታሪካቸውን የሚያጋሩ ሰዎች በዚህ ሰዓት እዚህ ቦታ እንደዚህ አይነት ቻሌንጅ ገጥሞን ነበር፣ በዚህ መልኩ ተቀጥቅጠን ነበር ብለው ሀቁን ያፈርጡታል ብዬ አስባለሁ። ያን ጊዜ እነዚህ የጎጃም ጀግኖች ታሪክ ይፋ መውጣት አይቀርም። ጀር የበለጠ እንደ ጌጥዬ በተለይ ደግሞ ጮቄ ተራራን ስታነሳ እንደው በአጋጣሚ በስራ አጋጣሚ አንተ ያው መደብ ስለምታውቀው ነው። በስራ አጋጣሚ አካባቢ ላይ በተገኘበት ወቅት እንደው ሰው እንዴት እዚህ ጋር በቃ ይኖራል? ብርዱ ስታዩ በቃ እንዳለ መልክዓ ምድሩ በአጠቃላይ ስታይ በዛ ሁሉ ውስጥ መኖር ብቻ አይደለም፣ በዛው ውስጥ ደግሞ የተፈጸመውን ጀብዱ ደግሞ የተሰራውን ጀብዱ ስታስብ ስለእውነት ለመናገር እኔ በራሴ ያልኩ እነሱ ላረጉት እኔ እኮራለሁ። እነሱ ለፈጸሙት ጀግንነት አሁን አንተ በደንብ አድርጌ የገለጽኩበት ነገር አለ። ምናልባት ስልካቸው ከሰራልን አሁን አስረስንም እያገኘሁት ነበር። አስረስ ስብሰባ ላይ ነው ያለው። እነሱ ራሳቸው የኮሩን አመራሮችን ካገኘናቸው ስለ ዛሬ ጀብዱ አሁንም ጦርነቱ ቀጥሏል በአካባቢውና እነሱ ራሳቸው መናገር የሚችሉበትን ነገር ምናልባት ስልካቸው ከሰራልን እነሱንም እንሞክራለን እና እንደው ጌጥዬ አንተ በደንብ አስቀምጠኸዋል። ለሌሎችም ተስፋ የሚሰጥ ጎጃም ላይ መጀመሪያ ትዝ ይልህ እንደሆነ ገና የፋኖ ትግል ሲጀመር ጦርነቱ ገና መጀመሪያ በቀኝ ብሎ ፋኖ ሲነሳ ቤተመንግስቱን የተቆጣጠረው ገዳይ ቡድን ትኩረቱን ያደረገው ጎጃም ላይ ነበር። መጀመሪያ ጎጃምን ካጠፋን በኋላ ጎጃምን ከመታን በኋላ ወደ ሌሎቹ አቅጣጫዎች እናመራለን ነበር እና አሁን አንተ ያልከው የመልክዓ ምድሩ ይመቻል ለጦርነት በቃ ጋራ ሸንተረር የለውም እንደፈለኩ ገብቻ አጭዶሃለሁ ነበረ። ነገር ግን እንኳን ቀበቶ ሊያስፈታ አይደለም ምን እንደተፈጠረ እያየን ያለ ነው። ስለዚህ እንግዲህ የጎጃምን ጉዳይ እነሱን ካገኘናቸው እነሱን የሚጨምሩልን ነገሮች አሉ እና ከጎጃም ላይ በተለይ ደግሞ አሁን ሰሞኑ በትክክለኛ ይሄ የጎጃም አንደኛ ክፍለ ጦር በትክክለኛ የአሁኑ 206ኛ ቴዎድሮስ እዝ የሚባለው ማለት ነው በየአካባቢው ከህብረተሰቡ ጋር የሚያደርገው ውይይት ከመምህራኑ ጋር ከሰራተኛው ጋር ከሁሉ ጋር ውይይትን በማድረግ በዚሁ ቡድን የፈረሱ መንገዶችን በመጠገን እንዲሁም አዳዲስ ትምህርት ቤቶችን በመገንባት በሁሉም አካባቢዎች የሚታዩትን ሸዋ ላይም በተመሳሳይ ወሎ ላይም በተመሳሳይ ጎንደር ላይ በተመሳሳይ ያንን አይተን ጦርነትን አይተን እዚህ ጋር ንብረት አሁን ትናንት አይተሃል የተከማቸ እህል ጤፉን በሳት ሲያጋየው ይኸው ጥጋብ መቼም የት ጋር እንደሚያደርስ አናውቅም። እግዚአብሔር ፍርዱ የእሱ ነውና ወደ ብዙም አላብዛ ወደ ቀጥታ ወደ አዲሱ ጦርነት እቅድ ነው። ምክንያቱም ቀላል ነገር አይደለም። ይሄ ጦርነት መቀስቀሱ አንድም ሀገርን ብቻ ሳይሆን አንድም ህዝብን ብቻ ሳይሆን ቀጠናውንም የሚያምስ ቀጠናውንም ሌላ ችግር የሚዳርግ ነውና ከዚህ ጋር ተያይዞ አጠቃላይ አሁን ሱዳን ወደዚህ አይነት ጦርነት ተገባች። ሱዳን ኃይሏን እንግዲህ ምን ያህል ኃይል እንዳከማቸች እንግዲህ እያጋዘች መሆኑንም አካባቢዎቹ ሁሉ መጥቀስ ጭምር ነው መረጃውን ያቀረብነው። ምናልባት ቦታዎቹን ድጋሚ መግለጽ ካለብኝም ላስታውሳቸው ጌጥዬ ጄነራል አልቡርሃን የሚመራው በሁለት የኢትዮጵያ ድንበር ማለትም በገዳሪፍ እና በብሉ ናይል በኩል ነው። ትላንት ማምሻውን ከፍተኛ ቁጥር ያለው ኃይል ሲያግዝ ማምሸቱን ኢትዮ 360 የአይን እማኝ ምንጮች ከስፍራ ያደረሱ ከ40 ሺህ በላይ የሚሆን ሰራዊት ነው እንግዲህ በዚህ ድንበር አካባቢ ያቆየው። ይሄ ደግሞ ከኢትዮጵያ ድንበር በ12 ኪሎ ሜትር ርቀት ብቻ ነው። 12 ኪሎ ሜትር ርቀት እንግዲህ አስቡ ጌጥዬ፣ በዛ ርቀት ላይ ነው የሰፈረውን ኃይል አይተዋል። ሰራዊቱ በሁመራና በሱዳን ድንበር ላይ እስከ 25,000 የሚሆን ኃይልንም አሰማርቷል። ስለዚህ እናስቡ ቀደም ሲል ሱዳን የኢትዮጵያን ወሰን አልፋ የኢትዮጵያን ድንበር አልፋ በመጣች ቁጥር አርሶ አደሩን በተንኮሰች ቁጥር የኢትዮጵያን ወሰን ድንበር ልጋራ ባለች ቁጥር አርሶ አደሩ ነበረ የሱዳን ጦርን በዛው መክቶ የሚመልሰው። አሁን ግን ይሄ ኃይል ተደራጅቶ ከፍተኛ መሳሪያ ሁሉ ይዣለሁ ብሎ ከባድ መሳሪያዎች ሁሉ አስከትሎ ሲመጣ ማንም ቢተማመን ነው ምን ያህል ቢነቀን ነው የሚሉ ጥያቄዎችም ያስነሳል። ትናንትና በአርሶ አደር ብቻ ተመልሶ እየፈረጠጠ ይሄድ የነበረ ኃይል ዛሬ ላይ የኢትዮጵያን ድንበር አልፎ ገብቶ መሬቷን ተቆጣጥሮ አሁን ደግሞ ጭራሹኑ ወደ አካባቢ ጦርነት ለመክፈት ሲመጣ ምን ትርጉም አለው? ምን ይሰጠናል? ከዚህ ጦርነት ምንድን ነው? ማን ነው ምን የሚያተርፈው?
ወደ ቀጠናውስ የሚሄድ ነገር አለው የሚለውን አብሬ ላንሳለሁ። ጥሩ፣ በጣም አመሰግናለሁ ጀሪ። ከዛ በፊት ግን እንደው ቀደም ብለን የአማራ ፋኖ ጀግንነትን ስናነሳ ነበር፣ በተለይ በጎጃም የተፈጠረውንና እንደው ትንሽ አጋነን ነው እንዳይመስል የተወሰኑ ተሞክሮዎችን ብቻ ልጥቀስ በደፈነው ማለት ነው። ጎጃም ላይ አንድ ፋኖ ብቻውን ከፔምፔ የጠላት ታንክ ጋር የተፋለመ ጀግና አውቃለሁ። በደንብ ፊት ለፊት ብቻውን ቁሞ በብሬን ፔምፔዋን ሲዋጋ የነበረ ጀግና ማለት ነው። ለደቂቃዎች ያህል የተዋጋ ብቻውን። ይሄ ነው ጀግንነታቸው። ጎጃም ላይ በጎራዴ በቤት ውስጥ በተጣለ ጎራዴ ዘምቶ በደንብ ጥቁር ክላሽ ማርኮ የመጣ ትንሽዬ ልጅ እንደው 19 ዓመት 20 ዓመት እንኳን በወጉ ያልሞላው ወጣት ልጅ በእድሜ በጣም ትንሽ የሆነ ልጅ ጭምር እናውቃለን። ወደ እሱ የተወረወረበትን ቦምብ በፍጥነት አንስቶ ከመፈንዳቱ በፊት ወደ ጠላት መልሶ የወረወረና ጠላት ላይ ያፈነዳ ጀግና አውቃለሁ። በተመሳሳይ ሸዋም ስንሄድ እንደዚህ በተመሳሳይ የምናውቃቸዋል። ሸዋ ላይ ሁልጊዜ ድንቅ የሚለኝ ተራራ ላይ የተጠመደ የጠላትን ዲሽቃ ከተራራው ግርጌ ተነስቶ እየተሳበ ተራራን እንግዲህ ቁመሽ እንኳን ለመውጣት ያዳግታል፣ ይከብዳል፣ ትንፋሽ ያጥርሻል። ግን እየተሳበ በደረቱ እየተሳበ ከተራራው ግርጌ ተነስቶ የተራራው አናት ላይ ወጥቶ የጠላትን የዲሽቃ ፈሙዝ በእጁ የነጠቀ በእጁ የጨበጠ እና ጠላትን አጠገቡ ደርሶ በሳንጃ ወጋ ጀግና ጭምር እናውቃለን። እነዚህ ሁሉ ነገ ታሪካቸው በጣም በደማቁ የሚጻፍላቸው ጀግኖች ናቸው እና እነዚህ ጭምር ስላሉ ነው ይህንን ጀግንነታቸውን ስናነሳ በድፍረት በዚህ ልክ የምንናገረው። ፕሮፓጋንዳ እንዳልሆነ፣ ዝም ብሎ ጩኸት እንዳልሆነ፣ እንደ ሞራል ለመስጠት ምን ለማለት ተብሎ የተነገረ እንዳልሆነ ሰው እንዲረዳው ነው። እውነት እንደሆነ ሀቅ እንደሆነ በደንብ ጠላትም ወገንም እንዲያውቀው ነው ይህንን የምንለው። ሌላው ግን ወደ ሱዳን አዲሱ ጦርነት ስንመጣ እንግዲህ በጀኔራል አብዱልፈታህ አልቡርሃን የሚመራው የካርቱም አገዛዝ ወደ ኢትዮጵያ ጦርነት ከፍታለሁ ሰነዝራለሁ ካለ ሰንብቷል። በተለይ ከሰሞኑ አልቡርሃን በቱርክ አንድ ጋዜጣዊ መግለጫ ሰጥተዋል። ቱርክ አንካራ በሚገኘው ኤምባሲያቸው ነው መግለጫ የሰጡት። በዚህ መግለጫቸውም በእኛ ጦርነት በኢትዮጵያ ማነው በሱዳን የእርስ በርስ ጦርነት ላይ ጣልቃ እየገቡ ያሉ ጎረቤቶቻችን ቆም ብለው ሊያስቡ ይገባል፣ ጣልቃ ከመግባት ሊቆጠቡ ይገባል የሚል ማስጠንቀቂያ በደፈነው ሰጥተዋል። ከዛ በኋላም እሳቸው ይህንን መግለጫ ከሰጡ በኋላ ለኢትዮጵያ እንደሆነ ይታወቃል። ማለትም በጎረቤት ያሉ ሀገራት መካከል ቀጥተኛ ተሳትፎ እያደረገች ያለች የምትባለው በተለይ ለአርኤስኤፍ ወታደራዊ መሰረት ማሰልጠኛ በመስጠት ደረጃ ኢትዮጵያ ነች። ይህንን የአብይ አህመድ አገዛዝ ይክዳል በአደባባይ። ነገር ግን እኛ ባሉን የመረጃ ምንጮች አስቀድመን ጭምር ያረጋገጥነው ጉዳይ ነው። አሶሳ አካባቢ ይሄ እንደሆነ በስፋት አረጋግጠናል። በተደጋጋሚ እኛ ከዘገብነው በኋላ ሌሎች ዓለም አቀፍ መገናኛ ብዙሃንም የሀገር ውስጥ መገናኛ ብዙሃንም በዝርዝር እየዘገቡት ነው የሚገኘው። ኤርትራን ስንመለከት ኤርትራ ነች ሌላኛዋ ጎረቤት። ኤርትራ እስከ ቅርብ ጊዜ ድረስ የአልቡርሃንን አገዛዝ ነበር ስትደግፍ የነበረው። ከሰሞኑ ግን እሱን መደገፌን አቆማለሁ ማለቷን ውስጥ አዋቂ የመረጃ ምንጮች እየገለጹ ነው የሚገኘው። እንግዲህ በአደባባይ ድጋፌን አቆማለሁ ባትልም፣ ነገር ግን ኢሳያስ አፈወርቂ ለአልቡርሃን የሚሰጡትን ድጋፍ ምክንያቱ ምን እንደሆነ ባይታወቅም ግን የራሳችንን መላምቶች አስቀምጠን ልንተነትነው ልናብራራው በምንችለው መልኩ ማቋረጣቸውን ከመስማታችን ውጭ ሌላ